السلام عليكم ورحمة الله شيخاتችን በጣም ነው የምወደው የርሶን ፕሮግራም እከታተላለሁ በፊት የሰላዋትን ጥቅም ብዙ ጥቅሞቹን አላቀም ነበር እርሶ ካስተማሩን በኋላ ግን በሰላዋት በዱዓ በህይወቴ የገጠመኝ ነው የምነግሮት ይሄንን ታሪክ በደንብ አዳምጡ እኔ የምኖረው ሳውዲ አረቢያ ነው ያው ኢቃማ የለኝም ወይም ህገ ወጥ ነኝ ዱዓ ያደረኩ አላህ ወንድ ልጅ እንዲሰጠኝ አላህም አላሳፈረኝም ያው እርግዝና መጣ ምጤ ሲመጣ ህመሙ ሲበረታብኝ ምጤ በሰላዋት ይታጀበ ነበር የግል ህክምና ሄድኩኝ ልጁ ክብደቱ ትልቅ ስለሆነ ልንረዳሽ አንችልም አሉኝ ካንዱ ሐኪም ቤት አንዱ አንቀበልን ብለው ሲያንከራትቱኝ እንደውም ትሞቻለሽ ብላኝ ነበር ነርሷ እኔ ግን ተስፋ አልቆረጥኩም ነበር ሸሃዳና ሰላዋት ብቻ ነበር በመላሴ የምለው ካንዱ ህክምና አንዱ ህክምና በታክሲ ሆኜ ስንከራተት ሱብሃንአላህ ታክሲ ውስጥ ልጄን በሰላም ተገላገልኩ አልহামዱሊላህ ሱብሃንአላህ ዶክተር የለ ነርስ የለ እናትረሱ ይሄ ኢትዮጵያ ውስጥ ያለ ገጠር ከተማ አይደለም ይሄ የሆነው መምለካ ነው ሳዑዲ ውስጥ ነው ከዛስ በሰላም ተገላገልኩኝ ዶክተር የለም ነርስ የለም አላህ በሰላም ጤነኛ ልጅ አሳቀፈ በታክሲ ውስጥ ይሄን አገኘሁኝ ፊትለፊት የመንግስት ሆስፒታል ነበር ልጄን ታቅፌ ሆስፒታል ልጁንና እኔን ካጣጠቡ በኋላ የሚያስፈልገንን ህክምና ካደረጉ በኋላ የሚከፈለውን ክፍያ አስከፍለው ኢቃማ ስለሌለኝ ወይም ህገወጥ ስለሆንኩኝ በነጋታው ወደ ተርሂል እስር ቤት ማለት ነው ከና ራስ ልጄ ከነቁስሌ እስር ቤት አስገቡኝ እስር ቤት ገብቼ በጣም ተሰማኝ አለቀስኩ ዱዓ አደረኩ እነሱ አቅም ጉልበት አለኝ ብለው ነው እዚህ እስር ቤት ይወረወሩኝ አላህ አንተ አቅም ጉልበት አለ ከዚህ እስር ቤት አቅምህን ጉልበትህን አሳየኛልኩና ሰላዋት አብርቼ ማለት ጀመርኩ ወላሂ ነው ምላችሁ በነጋታው መተው በሩን ከፍተውልኝ ታክሲ ጠርተው ወደ ቤቴ ሸኙኝ አላሁ አክበር ተመልከቱ የአላህን ስራ አሁን ይሄን ሁሉ የጻፍኩት በሰላዋትና በዱዓ እኔ ላይ አላህ ያሳየውን ተአምር ለመግለጽ ነው ሼክ ዲሞትን አላህ ያርዝምልን መሐመድና ሁሴን ኮሜንቱን አንብቡና ሼኻችንን ዱዓ አስደርጉልን አላህ ርዝቃችንን እንዲከፍትልን አብዛኞቻችን እህቶች ወንድሞች ሳዑዲ ስራ ጠፍቶ ብዙዎቻችን ተስፋ እየቆረጡ ነውና አደራ ዱዓ አስደርጉልን